ሰላም እንዴት ናችሁ? እንግዲህ በ74ኛው ቪዲዮ ማለት እኔ እንግዲህ ያሰብኩት በ73 እና በ74 ላይክ ነው ቢበዛ በሁለት ቪዲዮ ጨርሰዋለሁ ብዬ ነበር። ነገሩ ትንሽ ተንዛዛ እና የተረፈ አለ። አሁን ምናልባት በ20 በ30 ደቂቃ የሚያልቅ ቪዲዮ ይሆናል። ስለዚህ ዝም ብዬ ላይክ ነው ጨረሻው አንድ ቪዲዮ አደርገዋለሁ የግድ አንድ ሰዓት መሙላት የለበትም በሚል እሳቤ ማለት ነው። እና እንግዲህ በ74ኛው እና በ73ኛው ላይ እንዳልኩት ማለት እያየን ያለ ነው። እስካሁን ማለት ነው አዲስ ነገር አይደለም። እስካሁን ሲባል የነበረው ነገር ነው ስንደግም የነበረው ነው ሲባል የነበረው ነገር ምንድን ነው? ጃፓንና ራሻ ኢንዱስትሪላይዝ ያደረጉት የገበያ ስርዓት ሰርቶ ነው ላይክ ነው። ከዛ ተቃራኒ ለምሳሌ ሰብስቲቱሽኒስት የሚባሉ ሰዎች ቢኖሩ ላይክ ነው። ሰብስቲቱሽኒስት የሚባል የአስተሳሰብ ዘውግ ያላቸው ሰዎች ኖረው አይ የገበያ ስርዓቱ ሰርቶ አይደለም መንግስት ማለት የንቅለ ተከላ ኢንዱስትሪያላይዜሽን በማድረግና ደግሞ ገበሬውን በመጫን አካሄድ ሄዶ ነው ያመጣው የሚሉ ሰዎች ቢኖሩም ክላዮማትሪሲስት የሚባሉት ደግሞ የለም ምንም እንኳን በህግ ደረጃ ማለት ህገ መንግስት ተለውጦ የነፃነት ዲሞክራሲ ተረጋግጦ ምናምን ላይክ ነው ፉል ፍሌጅድ የሆነ ፋንክሽን የለ የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ህገ መንግስት ኖሮ ከዛ የተነሳ ላይክ ነው የገበያ ስርዓት ተፈጥሮ ባይሆንም እንትኑ ራሱ ነባራዊ ሁኔታ ራሱ የወቅቱ ማለት የፊውዳል ስርዓቱ ራሱን በራሱ መሸከም አቅቶት እና ደግሞ ከዓለም አቀፍ ጫናም ጋር ተያይዞ እነዚህ ነገሮች ተደማምረው ዲፋክቶ የሆነ ዲጁሬ ባይሆንም ዲፋክቶ የሆነ ገበያ ተፈጥሮ ነበር። ስለዚህ ገበያው ነው ለውጡ ያመጣው ይላሉ። እነዚህ ክላዮማትሪሲስት ይባላሉ። እንግዲህ እነዛ ሰብስቲቱሽኒስት ይባላሉ። ማርክ ኮይን ደግሞ የሚለው አዎ ከክላይማትሪሲስቶቹ ጋር ይስማማና ልክ ነው ገበያው ነው ማለት ገበያው ነው ልማቱን ያመጣው። ነገር ግን ገበያ ኖሮ ገበያው ላይ ዲፐንደንስ ከሌለ ወይም ገበያው ልክ ነው እንጀራቸው የእንጀራ ገመዳቸው ከገበያው ጋር ካልተሳሰረ ማህበረሰባት በተለያየ ምክንያት ገበያን ላይጠቀሙ ይችላሉ። ራደር ሌላ ነገር ሊጠቀሙ ይችላሉ ማለት ለምሳሌ የገበሬ ማህበር አሰራር፣ የቁብ አሰራር ወዘተ ወዘተ ተጠቅመው ልዩ ልዩ ኢኮኖሚያዊ ፍላጎታቸውን በዛ መልኩ ሊያረኩ ይችላሉ ማለት ነው። ስለዚህ ገበያ ላይ ዲፐንደንስ መፈጠር አለበት እና አክቹዋሊ ገበያው መኖሩ ብቻ በራሱ በቂ አይደለም ማለት ነው በሌላ አባባል። ስለዚህ ገበያው ተፈጥሮ እንግዲህ ገበያው ምንድን ነው ያለው የፖሊሲ የህግ ወዘተ የአሰራር ደንብ ህግ ወዘተ ሆኖ እነዛ ነገሮች ደግሞ በመሰረተ ልማት የታገዙበት ላይ መንገድ የገባበት ስልክ የገባበት መብራት የገባበት ወዘተ እነዚህ ነገሮች ባንኪንግ አገልግሎት፣ የጤና ሽፋን፣ ፍርድ ቤት ስርዓት፣ ፖሊስ ወዘተ እነዚህ ነገሮች በሙሉ ተሟልተው ዜጎች በነፃነት ንብረት ባለቤትነት መብት ንብረትን ይዘው በገበያ ውስጥ ተወዳድረው በእኩልነት ማለት ነው በዋጋ ተወዳድረው በጥራትና በዋጋ ተወዳድረው እየሸጡ የሚገዙበት ሁኔታ መፍጠር ማለት ነው ገበያ ላይ ነው ገበያ የምንለው እሱን ያንን ይሄ የአሰራር የህግ የፖሊሲ የደንብ እና የመሰረተ ልማት ጥምረት የሚወልደውን ፕላትፎርም ወይም ምህዳር ነው ማለት ነው ገበያ የምንለውና አዎ ገበያ ነው። ግን ይሄ ፕላትፎርም ከተፈጠረ በኋላ ይሄ ፕላትፎርም ተፈጥሮ ይሄን ፕላትፎርም ዲፐንደንስ ካልተፈጠረበት ፕላትፎርሙ ኖሮ ሰዎች ፕላትፎርሙን ወደ ጎን አድርገው ሌላ ባህላዊ መንገዳቸውን ተከትለው ሊያሳኩ ይችላሉ። ስለዚህ ክላዮማትሪሲስቶቹ ልክ ናቸው። ገበያ ነው በጃፓን እና በራሻ ኢንዱስትሪያላይዜሽን ያመጣው። ነገር ግን ህብረተሰቡ ገበያውን እንዲጠቀሙ ያደረገው ነገር መንግስት የተከተለው በዋናነት የተከተለው ለየት ያለ የንብረት መብት ለየት ያለ ሳይሆን ሊበራሊ ዴሞክራቲክ የሆነ የንብረት መብት ያም ማለት መሬትን ላይክ ነው በስማቸው ለሰዎች በካርታ በምናምን አድርጎ አስረክቦ ይህንን መሬት ስትፈልጉ መግዛት ምንድነው መሸጥ፣ ስትፈልጉ ማከራየት፣ ስትፈልጉ አስይዛችሁ መበደር፣ ስትፈልጉ በውርስ ማስተላለፍ ወዘተ ትችላላችሁ። ይሄ በህግ የተከበረ ነው። ማንም ሰው ይህንን መብት ሊጋፋባችሁ አይችልም ብሎ ማረጋገጥ። ከዛ በኋላ ደግሞ በተለይ ደግሞ ከግብርና ጋር በተያያዘ መልኩ የመሬቱን ምርታማነት ለክቶ ማለት ነው አሰስ አድርጎ መሬቱ በዚህ መልኩ ምርታማ ይሆናል ተብሎ ስለሚጠበቅ ገበሬው በዚህ ምርታማነት መሰረት ማለት መሬቱ ባለቤት የሆነው ሰውዬ ማለት በናሽናል ደረጃ በወጣው የምርታማነት ስኬል ላይ ተመስርቶ አምርቶ
ግብር መክፈል አለበት ማለት ነው። ስለዚህ አንዱ ይሄ ግብርን መክፈሉ ሬቨኒው ስትሪሙን ያስተካክልለታል፣ ለበጀቲንግ ለምናምን ይጠቅመዋል። ከዛ በላይ ግን ገበሬው መሬቱን ማምረት ከሚገባው በታች እያመረተ እንዳይኖርበት እንትን ይሆነዋል ማለት ነው። መቆስቆሻ መውጊያ ይሆነዋል ማለት መሬት ተሰጥቶት ሰው ለመብላትና ለመጠጣት ብቻ የሚያበቃውን ያክል አምርቶበት ሊኖር ይችላል። ለመብላትና ለመጠጣት ብቻ አምርቶ ሊኖር ይችላል። ያ እንዳይሆን ያንን ማድረግ የሚችለውና ሰውየውን ተወዳዳሪ እያደረገ ምርታማነቱን ሊያስጨምረው የሚችለው እንደዚህ አይነት የመንግስት ፖሊሲ ነው። በዋናነት እንግዲህ ስታዩት 3 ነጥብ ያለው ነገር ነው። ዋት አር ዘ 3 ፖይንትስ ኢሴንሻሊ ባለቤት ይሁን ማንም ሰው አይጋፋበት መብቱን፣ ህጋዊ እውቅና ይሰጠው፣ የባለቤትነት መብት ይሰጠው። ከዛ በኋላ የባለቤትነት መብት ከተሰጠው በኋላ ግን ባለቤትነቱ ዝም ብሎ ይዞ መቀመጥ አይደለም፣ አምራች መሆን አለበት፣ ውጤታማ መሆን አለበት፣ ምክንያቱም ግብሩን መክፈል እንዲችል ማለት ነው። ስለዚህ እንደዛ ሲደረግ ነው ለውጥ የሚመጣው ብሎ እችን የፖሊሲ ቀመር ያስተዋውቃል። እና በእኛ ሀገር አሁን እንግዲህ እኛ ሀገር ብዙ አይነት ነገር ሞክረናል። ፈንዳሜንታሊ እንግዲህ ሚስ የምናደርገውና ግብርናችን አሁን እንዳልኩት ማለት በተለያየ ጊዜ እንዳልኩት የሚጠበቅበትን ያክል ምርታማ ሳይሆን እንዲቀር ያደረገው ነገር እንግዲህ አንዱ ይሄ ነው ማለት ነው። ምክንያቱም እንግዲህ ደጋግሜ እንዳልኩት በሄክታር በዓለም አቀፍ ደረጃ ኢትዮጵያ በሄክታር ምን ያህል ታመርታለች ተብሎ ሲታሰብ የሚባለው 28 ኩንታል ነው በአቨሬጅ የምታመርተው። እንግዲህ ይሄ ከብዙ ማለት እንግዲህ የግብርና ልማት፣ የመሰረተ ልማት፣ የቴሌ፣ የኤሌክትሪፊኬሽን፣ የኤክስቴንሽን፣ የምርጥ ዘር፣ የማዳበሪያ ወዘተ ስራዎች በኋላ ነው ይሄ ሁሉ ድካም ተደክሞ የውጭ እርዳታ ድርጅቶች የማሰልጠን የምናምን ብዙ ነገር ሰርተው 28 ነው የምናመርተው። 28 ኩንታል ነው። ዓለም አቀፍ አቨሬጁ ግን 40 ነው። ስለዚህ ቢያንስ በሄክታር 11 ኩንታል እያጣን ነው ማለት ነው በአማካይ በአገር ደረጃ። እና በሄክታር 11 ስንት ሄክታር አለ? በሚሊዮን የሚቆጠር ሄክታር ነው ኢትዮጵያ ውስጥ ያለው የሚታረስና እየታረሰ ያለ። ስለዚህ አስቡት ምን ያህል መከር በዓመት ሉዝ እያደረገን እንደሆነ ማለት ነው። ማለት ማምረት የምንችለው ግን ያላመረት ነው። ያ ደግሞ ቢመረት ኖሮ በከፍተኛ ደረጃ የሀገሪቱን እድገት ላይ ኮንትሪቢዩት ከማድረግ ባሻገር ግን መዋቅራዊ ለውጥ ለማምጣት ከግብርና ወጥተን ወደ ኢንዱስትሪያላይዜሽን እንድንገባ ለማድረግ ከፍተኛ ሚና መጫወት ይችል ነበር ማለት ነው። እና ስለዚህ እሱ የሚለው ምንድነው? ገበያው ጥሩ ነው ግን ማርኬት ኦፖርቹኒቲስ ማርኬት ዲፐንደንስ፣ ገበያው ላይ ግን ተደጋፊነት መኖር አለበት። ገበያው ላይ ተደጋፊነቱን የምናረጋግጠው በምንድነው? አሁን በነገርኳችሁ በጣም ቀላል በሚመስሉ ግን ውስጡ ገብታችሁ ዝርዝር ለመተግበር ስትሞክሩ ህገ መንግስት ለውጥ የሚፈልግ የሀገር አደረጃጀት፣ የኢኮኖሚ ተቋማትን፣ የፖለቲካ ተቋማትን አደረጃጀት መቀየር የሚፈልግ ወዘተ ወዘተ። ግን አንድ ጊዜ ያንን ካሟላችሁ በኋላ ወደ ተግባር ለመግባት በጣም ቀላል ሲምፕል፣ ማንም ሰው ሊረዳቸው የሚችል አማራጮች ናቸው። እነዚህም በማድረግ ነው ይላል ሰው ሳብሴክሽን ብሎ የሚያቀርበው ማርኬት ኦፖርቹኒቲስ ኤንድ ማርኬት ዲፐንደንስ ኢን ጃፓን ኤንድ ራሻ። እና አሁን የጃፓንን እያየን ነበር ማለት ነው። ሜጂ ጃፓን ላንድ ታክስ ሪፎርም ኤንድ ላንድ ሬንታል ሲስተም ይላል ማለት ነው። እና ጃፓኖች እንግዲህ ይሄንን ማስተካከያ ያደረጉ እስካሁን በ73ኛው እና በ74ኛው ቪዲዮ እንዳልኩት ጃፓኖች ይህን ማስተካከያ ያደረጉና ምን ይላል? the new land rights policy, at least among intellectual influential officials in the finance ministry, was linked to a hope of stopping the entrepreneurial activity of wealthy landowners ማለት ነው። ስለዚህ ቢያንስ ተጽዕኖ ፈጣሪ በሚባሉት የጃፓን የመንግስት ባለስልጣናት መካከል በገንዘብ ሚኒስቴር ውስጥ ባሉት መካከል ይሄ ፖሊሲ ማለት ነው አሁን የጠቀስኩላችሁ በዋናነት 3 ነጥብ ነው ያለው። በቃ ባለቤት አድርገው ከዛ በኋላ ዋጋ አውጣለት ከዛ በኋላ በዛ መሰረት ታክስ አድርገው። ስለዚህ ይጠበቃል። አሁን 28 ካመረተ ታክሱን እንዳይችለው ታደርገዋለህ ገብቷቸዋል። በ28 ምርት ታክሱ ወገቡን እንዲቆርጠው ታደርጋለህ ማለት ነው። ስለዚህ ታክሱ ላይ ከፍ እንዲል ታደርገዋለህ። ቢያንስ 40 ማምረት አለብህ ማለት ነው። ሬቨኒው ይሄን ያህል መሆን አለበት፣ ያንን ሪፖርት ማድረግ አለብህ ምናምን ብለህ በዛ ታደርገዋለህ። እንደዚህ ሲደረግ ኢንተርፕሪኒሪያል አክቲቪቲ ኦፍ ዌልዚ ማለት ባለሀብት የሆኑ በተለይ ደግሞ ጥሩ መሬት ያላቸው ባለሀብቶች
ተነቃቅተው ወደ የበለጠ ማምረት ውስጥ እንዲገቡ ያስችላል ተብሎ በፋይናንስ ሚኒስቴር ውስጥ ባሉ ኢንፍሉዌንሻል በሆኑ ሰዎች እምነት ተይዞ ነበር ይላል። ሪፖርቲንግ ኦን ሪዘልት ኦፍ ላንድ ታክስ ሪፎርም ኢን 1882 ፋይናንስ ሚኒስተር ማትሱካታ ማሳዮሺ የሚባል ሰውዬ insisted without the security of land ownership we cannot expect and encourage cultivation to promote expanding production። ስለዚህ እንግዲህ ይሄንን ሳናረግ ለውጥ ማምጣት አንችልም ወይንም የተፈለገው እንዳልኳችሁ እንግዲህ ግቡ የሁሉ አናላይሲስ የሁሉ ትንተና የሚሰራው እነሱም ያረጉትን ማሻሻያ በሙሉ ያሻሻሉት ዝም ብሎ የማሻሻያ ነገር ለማሻሻል ሳይሆን የተፈለገው ነገር ምንድነው? ግብርናውን አሳድጎ ግብርናው ኢንዱስትሪያላይዜሽኑን እንዲያመጣው ማድረግ ነው ማለት ነው። እና ይሄ እምነት ተይዞ ነበር አሁን ያልኳችሁ ለውጥ ሲደረግ ማለት ነው። እናም እንግዲህ ታኮጋዋ ኤራ በሚባለው እንግዲህ ከዚህ ተከትሎ ማለት ነው ይሄ ለውጥ ከተካሄደ በኋላ ይህን አይነት ሪፎርም ከተካሄደ በኋላ ታኮጋዋ ኤራ ኢቺጎ እና ደቡባዊ ኦኪያዋ ላይክ ነው ስማቸው ጃፓንኛ ነው በሚባሉት አካባቢ በተደረጉ ጥናቶች እርሻ ተከራይተው ሲያርሱና የግብር መጠን ሲወሰን መጠኑ ብዙ ጊዜ የመከሩን 2/3 መሆን በጣም የተለመደ ነበር። ነገር ግን በተግባር የሚሰበሰበው ከዚያ በጣም ያነሰ ነበር ማለት ይሄ እቺ ስፔሲፊክ አሁን ያልኳችሁ እንግዲህ ባለ 3 ነጥብ ፖሊሲ ማለት ነው። የመሬት ባለቤትነት መብት ህጋዊ እውቅና ተሰጥቶት ሌጋል ሪኮርስ የሌለው ተከራክረህ ፍርድ ቤት ሰውየው ለምሳሌ በቃ ካከራየህ ባለ መልኩ ተከራይተህ ማገልገል አለብህ። ካልተስማማችሁ ሰውየው አይ ንብረቴን ብሎ መውሰድ ይችላል ወዘተ። በአጠቃላይ የንብረት ባለቤትነት መብቱ የተረጋገጠበት ሁኔታ መፍጠር፣ ከዛ በኋላ ለመሬቱ ዋጋ ማውጣት፣ በዛ ዋጋ መሰረት ታክስ መሰብሰብ። እነዚህ ነገሮች ሳይደረጉ በፊት አሁን ባልኳቸው እንግዲህ ኢቺጎ እና ደቡባዊ ደግሞ ኦኪያዋ የሚባሉ አካባቢዎች በተደረገ ጥናት እርሻ ተከራይተው ሲያርሱና የግብር መጠን ሲወሰን መጠኑ ብዙ ጊዜ የመከሩን 2/3 መሆን በጣም የተለመደ ነበር። ማለት ለምሳሌ ሼር ክሮፐር እንግዲህ በአማርኛ ምን እንደምንለው አላውቅም። ሼር ክሮፐር ሆነው ሰዎች በሽርክና ሲያርሱ ማለት መሬቱ ባለቤቱ ሌላ ነው፣ ላንድ ኦነር ሌላ ይኖረዋል። ሌላኛው ሰውዬ በጉልበቱ ይመጣና እዚህ እርሻ ላይ አርሼ ከማገኘው መከር 2/3 ለባለቤቱ እሰጣለሁ፣ እኔ 1/3 ወስዳለሁ ብሎ በጉልበቱ ለማረስ ይገባል ማለት ነው። እንደዛ ብሎ ተስማምቶ ገብቶ ካረሰ በኋላ ግን ብዙ ጊዜ ባላባቱ የሚሰበስበው ከ2/3 ያነሰ ነበር። በውሉ መሰረት ውሉ ኮንትራክቱ ኢንፎርስድ አይሆንም፣ ህጋዊ ማዕቀፍ የለውም። እንግዲህ እንዳልነው ታኮጋዋ ኤራ የሚባለው የፊውዳላዊ ስርዓት ዘመን ነው፣ ስርወ መንግስት ነው ማለት ሞናርኪው አለ፣ ግን ምነው ባለስልጣኑ ነው መንግስቱን የሚያስተዳድረው የነበረው ይሄ ቶኩጋዋ ሾጊነት የሚባለው እንደ ስርወ መንግስት ፊውዳላዊ ስርወ መንግስት ነው። በንጉሱ ስር ቢሆንም ስልጣን ላይ ከአድሚኒስትሬቲቭ ፓወሩን የያዘው እሱ ስለነበረ በዛ ዘመን በውል መሬት ትሰጣላችሁ፣ ግን ታርሶ መጨረሻ ላይ ሲባል የሚሰበሰበው ከዛ በጣም ያነሰ ነበር ይላል ማለት። ስለዚህ ፕሮዳክቲቪቲ ማለት የንብረት ባለቤትነት መብቱ ስለሌለና የማስገደድ አቅሙ ህጋዊ የማስገደድ አቅሙ ስለሌለ ሰው ተቻችሎ ይኖራል ማለት ነው። ስለዚህ records for one landlord in the 19th century Ichigo show payment rates fluctuated between 70 and 90% of the assessed rate even in normal harvest years ማለት ነው። እንግዲህ ኢቺጎ ስማቸው ትንሽ ያስቸግራል። ኢቺጎ በሚባለው ወረዳ አካባቢ በ19ኛው ክፍለ ዘመን ከ1800 እስከ 1900 ባለው ጊዜ ውስጥ ማለት ነው ፔመንቱ አንዳንድ ጊዜ 70% ይሆናል የሚከፈላችሁ ማለት ነው። ተስማምታችሁ ለምሳሌ 100 ብር ትከፍለኛለህ ብላችሁት ይሄንን ወስደህ እረስበት፣ ከዛ ሸጠ 100 ብር ትከፍለኛለህ ብላችሁት አይ የምችለው 70 ነው ብሎ ማለት መጨረሻ ላይ 70 ብር ይከፍላል ማለት ነው። እሺ ብላችሁ ዝም ብላችሁ ትቀበላላችሁ ማለት ነው። አንዳንዴ 90፣ እሱም በጣም መከሩ አሪፍ ሲሆን ነው በጣም አሪፍ ሲሆን ነው። Likewise, receipts of landlord in South Okayama in various years from the late 1850s to the late 1870s show his tenants paid only half or 3/4 of the assessed rent, even including repayments of existing arrears ይላል።
እንደዚሁም ደግሞ አሁን ይሄ በማን ነው ስሙ ኦካያማ በሚባለው አካባቢ በ1850ዎቹ ከሜጃይ ሪፎርሜሽን በፊት እና ደግሞ በአርሊ በ1970ዎቹ መጀመሪያ አካባቢ እነዚህ ተከራዮች ማለት በሽርክና የሚሰሩ አራሾች መሬቱ የነሱ ሳይሆን በጉልበታቸው ሰርተው እንትን የሚከፍሉ ማለት ነው እንግዲህ ሲሶ ምናምን የሚከፍሉት ብዙ ጊዜ ከተዋዋሉበት ዋጋ ግማሹን ነው የሚከፍሉት። አንዳንድ ጊዜ 3/4ኛውን ነው የሚከፍሉት። በዚህኛው ደግሞ ይብሳል ከዛኛው ማለት ነው። ከዛኛው ከ70 እስከ 90 ብር አንዳንዴ 70 ብር አንዳንዴ እነዚህ በአብዛኛው 50 ብር ነው የሚከፍሉት በ100 ብር ተዋውለው ማለት ነው። 100 ብር ስላችሁ ስትሪክትሊ 100 ብር ሳይሆን እንትኑ ነው ፐርሰንቴጁ ማለት ነው። 100 ብር ተዋውለው 50 ብር ነው የሚከፍሉት። ካልሆነም ከበዛ 75 ብር ነው የሚከፍሉት ማለት ነው። ጣራቸው በ50 እና በ75 ነው የሚጫወቱት እዛ ደግሞ በ70 እና በ90 ነው። ኤኒዌይ ይሄ ደግሞ ይሄኛው ክፍያቸው ዕዳንም ይጨምራል። አሪሮችንም አሪር ይባላል ነው ከባለፈው አሁን ለምሳሌ በሆነ ፔሪድ መክፈል አለባችሁ በዚህ ዓመት ይህን ዕዳ አለብህ መክፈል አለብህ ተብሎ ሳይከፍል አሁን ለምሳሌ 50 ብር ከከፈለ 50 ብር ይቀርበታል ማለት ነው። ፖስፖንድ ያደርጋል። ስለዚህ አሪር አለበት ከባለፈው ዓመት አሪሩንም ጨምሮ ሲከፍል ማክሲመም የሚከፍለው ከተዋዋለበት። ስለዚህ የአገር ዕዳ ላዩ ላይ እየተከመረበት ነው የሚሄደው እና ደሊቨር አያደርግም፣ አይከፍልም። ኢን ኮንትራስት ባይ ደ ሚድ ስለዚህ አይከፍልም። አይ ቲንክ ሴንሱን አግኝታችሁታል። ስለዚህ ውል ተዋውላችሁ ስራ አሰረታችሁ ወይንም ደግሞ ውል ተዋውላችሁ ኢንቨስት አድርጋችሁ በቃ መዘጋጀት አለባችሁ። 100 ብር ከተስማማችሁ በቃ የሚደርሰኝ 50 ብር ነው ብላችሁ ማሰብ አለባችሁ ማለት ነው። ወይም ሊሆን ይችላል አንዳንዴ በቃ እንትን ካለ በቃ ቢበዛ 75 ብር ነው የሚደርሰኝ ብላችሁ ነው የምትቀመጡት ማለት ነው። ስለዚህ አንዳንዱ ቦታ ላይ 70 ብር፣ አንዳንዱ ቦታ ላይ 90 ብር፣ አንዳንዱ but nobody is going to pay you the full amount እና አንሰርቴኒቲ በጣም አለ ማለት ነው። in contrast by the mid 80s which means እንግዲህ በአንጻራዊነት ደግሞ በ1880ዎቹ አጋማሽ አካባቢ which means የቶኩጋዋ ሾጉኔቱ ኤራ ካለቀና የሜጃይ ሪፎርሜሽኑ ከመጣ በኋላና ሪፎርሜሽኑ ትንሽ መሰረት እያያዘ ከሄደ በኋላ in contrast by the mid 80s landlords were successfully tightening the terms of leases and payment rates instead of fluctuating wildly from year to year stabilized at 90% or more of the contractual rate። ስለዚህ ከ1880 በኋላ ውሉን ጠበቅ በማድረግ በማጠናከርና የማስፈጸም አቅማቸውና በሙሉም የመሰብሰብ ማለት መብታቸው ስለተረጋገጠና ባለሀብቶቹ ከተዋዋሉና ከሸጡ በኋላ ያሉትን ነገር ማግኘት የሚችሉበት መልኩ እየተረጋገጠ ስለመጣ ከ1880 በኋላ የሚሰበስቡት ሚኒመም 90% ሆነ ማለት ነው። በ100 ብር ተስማምተው ሪፓይመንት የሚሰበስቡ ከቴናንቶቻቸው ወይንም ከተከራዮቻቸው በአብዛኛው የሚሰበስቡት ቢያንስ 90% ኮሌክት ያደርጋሉ። ያኛው ማክሲመም ከመጣ ነው 90% የሚመጣው። ለዛውም በዛኛው እንግዲህ ማለት አንዱ ሞር ጀነረስ እና ከፋይ ነው በተባለው በ70 እና በ90 መካከል ይጫወታል። ይሄ ኦኪያማ ነው ምናምን ከሚባለው ደግሞ በ50 እና በ75 መካከል ነው የሚጫወተው። ስለዚህ 90 ማክሲመም ነው ሞስት ፐርፎርሚንግ ስቴት 90 ነው የሚከፍለው ማክሲመም። እሱንም በጣም ጥሩ በሆነበት ምርት ምንድነው መከሩ ጥሩ በሆነበት ጊዜ ማለት ነው። በሌላ ጊዜ ግን ከ50 እስከ 65 እስከ 70 ምናምን እያለ ነው የሚጫወተው ማለት ነው። ይሄ ግን ኮንትራክቶቹን የማስገደድ እና የንብረት ባለቤትነት ህጋዊ የመሆኑ ነገር ሲመጣ ኮንትራክቹዋል ነው የማስገደድ አቅሙ ሲመጣ ሚኒመሙ 90 ሆነ። ስለዚህ ከ90 በላይ ነው የሚሰበስቡት። አይ ቲንክ ልዩነቱ በጣም ግልጽ ነው ማለት ነው። the 1914 survey on tenancy ይላል በ1914 ዓ.ም እንደ ፈረንጆቹ ማለት ነው። በተከራዮች ላይ በተደረገ ሰርቬይ practices reported that landlords in the 5 years from 1908 up until 1912 collected on average 50% of the harvest on middle quality paddy fields amounting to 92% of the contractual rent ማለት ነው። እንግዲህ ፓዲ ፊልድስ የሚሏቸው ይሄ የሩዝ ለምን እንደሆነ አላውቅም። እንግዲህ የግብርናው ሳይንሱ አይገባኝም። ግን ይሄ ውሃ ያለበት ሩዝ የሚያመርት ማለት ውሃ ኖሮት
ሩዝ የሚበቅልበት ቦታ ላይ ማለት ነው። እና እዛ ላይ በስምምነቱ መሰረት ሚድል ኳሊቲ በሆነው በዚህ መሬት ላይ ስምምነታቸው 54% ነበር። ነው አሁን ለምሳሌ መሬታቸውን በሽርክና ለማሳረስ ሰጥተው የሚቀበሉት የሃርቨስት መጠን ማለት በሽርክና ይታረሳል። ስንቱ ፐርሰንት ነው ለእኔ የሚደርሰኝ? 54%። ስለዚህ አራሹ ሰው በጉልበቱ የሚሰራው ሰው ወደ 46% ምናምን ይወስዳል ማለት ነው። እና 54% ነው። ከዛ 54% 92%ን ኮሌክት ማድረግ ችለው ነበር። ስለዚህ ከ90 በላይ ነው። ስለዚህ በደንብ አድርገው ማለት አሁንም ክፍተት አለው፣ ግን በ1914 ምናምን በቃ በውሉ መሰረት ኦልሞስት ፔይመንቱ እየገባ ነበር ማለት ነው። 92%። ከዛ አሁን 54% ይደርሰኛል ተብሏል። ከ54%ቱ 92% ማለት እንግዲህ ቢያንስ 50% ካይንድ ቲንግ ይደርሳቸዋል ማለት ነው። which is a big return። በዛ ለምሳሌ 54% ተባብለው የሚደርሳቸው ምናልባት 24 26 ወይ ምናምን ሊሆን ይችላል ማለት ነው። 26 28 ነው 27 something like that። አሁን ግን 50 ድረስ ሊደርሳቸው ይችላል ማለት ነው። በጣም ከፍተኛ እንትን አለው። ማስገደድ ተቻለ። ባጭሩ ምንድነው የንብረት ባለቤትነት መብቱና መረጋገጡ መሰብሰብ የሚፈለገውን ያክል ገቢ ትሰበስባላችሁ። ሰውየውም አማራጭ እንደሌለው ያውቃል። አሁን እንደዚህ ሲባል እንትን አይደለም፣ ማድረግ የማይችለውን ነገር በዝብዛችሁ እየወሰዳችሁበት አይደለም። ማድረግ እየተቻለ ግን በተለያየ አሁን ለምሳሌ እንዳልኳችሁ በእኛ ሀገር በሄክታር እንደው በአማካይ በዓለም አቀፉ አማካይ 40 ኩንታል ማውጣት ይቻላል። ግን 40 ኩንታል እያወጣን አይደል፣ 28 ነው የምናወጣ። ይቻላል። ስለዚህ ሰዎቹ እንግዲህ 40 ኩንታል ታወጣለህ በሄክታር ብለህ ትሰጠዋለህ ማለት ነው በእኛ ሀገር። አሁን ለምሳሌ መሬቱ ያንተ ቢሆን እና እኔ ልረሰው ብሎ አንድ ሰው ቢስማማ 40 ኩንታል ታወጣለህ በሄክታር፣ ለእኔ 21 ትሰጠኛለህ ወይ 22 ትሰጠኛለህ፣ አንተ የቀረውን ትወስዳለህ ትለዋለህ። ከዛ ስትሄድ እንግዲህ አለቃቅሶ ምናምን ብሎ ማክሲመም የሚከፍልህ 20 ነው ማለት ነው። 22 ብለህ ነበር 20 ታገኛለህ። ኢትስ ፌር። በዛኛው ከዛ በፊት በነበረው 22 ብለህ 10 ይሰጣል። አንዳንዴም ኦፍኮርስ 18 ሊሰጥህ ይችላል። ግን ማክሲመምን በቃ በጣም በጥሩ ጊዜ ከሰጠህ 18 ይሰጣል። ካልሆነ ግን ከ10 እስከ 18 ባለው ሬንጅ ውስጥ የተጫወተ ነው የሚሰጥ። አሁን ግን ከጠበቅ 22 ብለህ 20 ላይ ታርፋለህ ማለት ነው። እና ኢትስ ወርዝ ኢት ነው እንደዛ ሆነ። ሶ ላንድሎርድስ አቢሊቲ ቱ ኮንቴን ኢንካም ፍሮም ታለንት። ስለዚህ ላንድሎርድስ አቢሊቲ ቱ ክሌም ኢንካም ፍሮም ቴነንትድ ላንድ ኤንድ ቱ ኢንክሪዝ ዳት ኢንካም አሎንግ ዊዝ ፕሮዳክቲቪቲ had become stable and predictable ማለት ነው። ስለዚህ እንትን ሰጣቸው ማለት ነው። የመሰብሰብ አቅማቸውን አጠናከረ። ስለዚህ መሰብሰብ ይችላሉ፣ የተሻለ መሰብሰብ ይችላሉ ማለት ነው። የተሻለ መሰብሰብ ይችላሉ። የተሻለ መሰብሰብ ብቻም ሳይሆን እንትናቸው በጣም ተለዋዋጭ ስላልሆነ ሬንጁም ጠባብ ስለሆነ ለምሳሌ አሁን 22 ጠብቃችሁ 21 ቢሰጣችሁ 22 ጠብቃችሁ 20 ቢሰጣችሁ ነው ኢትስ ፕሬዲክታብል ማለት ነው። ነገር ግን 22 ጠብቃችሁ 10 ቢሰጣችሁ ወይንም ደስ ሲለው 13 11 12 ምናምን ያለ አንፕሬዲክታብል ነው። ስለዚህ ፕሬዲክታቢሊቲ ኤንድ ስታቢሊቲ ይሰጣችኋል ማለት ነው። ያ እንግዲህ ብዙ ጥቅም አለው። ቅድም እንዳልኳችሁ ለመንግስት ለፕላን ይመቸዋል። ያ ብቻ ሳይሆን ግን ፕሮዳክቲቪቲውን በደንብ አድርጋችሁ ኮንትሮል እያደረጋችሁ ማሻሻል እንድትችሉ ያስችላል ማለት ነው። እንግዲህ ከዚህም ጋር ተያይዞ ብዙ ሰዎች መሬታቸውን የማጣታቸውና መሬት በጥቂት ሰዎች እጅ እየተከማቸ የመሄዱ ነገርም አብሮ ጨምሯል። ምክንያቱም ለምሳሌ ብድር ወስደው መሬታቸውን አስይዘው ብድር ወስደው መክፈል ያቃታቸው ሰዎች በጭቃሹም ወዘት አድርገው ማለት ማምለጥ አይችሉም። አሁን ተስማምተ ምንድነው የሚባለው በዚህን ያህል ኢንትረስት ከፍል። ልክ አሁን ባንክ ለምሳሌ ቤታችሁን አስይዛችሁ ንብረታችሁን አስይዛችሁ ወዘተ ብድር መውሰድ ትችላላችሁ አለ። ከባንክም ካልሆነ አይ ቲንክ አሁን ውልና ማስረጃ ሄዳችሁ በንብረታችሁ አስይዛችሁ ምናምን ብላችሁ ብድር መውሰድ ትችላላችሁ።
ካልመለስክ ግን ምንድነው የሚባለው? በውሉ መሰረት ውሉን አክብረህ ውሉን ካልተወጣህ ግን ንብረትን በመያዣነት የያዘው ሰው ንብረቱን ሸጦ እንትኑን ለማስመለስ መብት ይኖረዋል ማለት ነው። ላይክ ነው ወይ ይገዛዋል ወይ በራሱ ስም ያዞረዋል ወዘተ ወዘተ። ያንን ህጋዊ መብት ይሰጠዋል። ከዚህ ጋር ተያይዞ የገበሬው ማለት እንግዲህ ምርታማ ያልሆኑት ገበሬዎች በአንድም በሌላ ምክንያት በግል ችግር ሊሆን ይችላል፣ በተለያየ ኢኮኖሚያዊ ሳንካ ሊሆን ይችላል ወዘተ ወዘተ ፕሮዳክቲቭ መሆን ያቃታቸው ገበሬዎች እንትናቸው መሬታቸው እየተወሰደ መሬት በጥቂት ሰዎች እጅ እየተከማቸ ሄደ ማለት ነው። እና እንግዲህ አሁን በእኛ ሀገር ትንሽ ማለት አሁን እኛ ሀገርን ሽባ ያደረገን ይመስለኛል። እችን ነገር አንቀበላት። we don't accept this። በተለይ ኢሊት ነኝ የሚለው ለመብት ታጋይ ነኝ ወዘተ ነኝ የሚለው ገበሬው ፕሮዳክቲቭ ስላልሆነ አይደለም መሬቱ የተወሰደበት ብሎ አይደለም ራሽናላይዝ የሚያደርግል በማርኬት ህግ አይደለም ምክንያት የሚያቀርብል ይልቁንም በመተዛዘን እና በምንድን ነው የሚባለው በፓትሮኔጅ ነው። ባያመርትም ባይችልም ስላልቻለ ነው አግዘዋለሁ ምናምን ብሎ ገበሬውን የእሱ ጥገኛ ማድረግ ነው የሚፈልገው። ልክ የጭቃሹም ነው መሆን የሚፈልገው እንጂ በጭቃሹም ሪሌሽንሽፕ በዚህ ማለት በማህበራዊ ትስስር በጭቃሹም እና በገበሬ መካከል በሚኖር ትስስር ገበሬውን የእርሱ ጥገኛ አድርጎ መቀጠል ይፈልጋል እንጂ ገበሬው በገበያ ተወዳድሮ ካላሸነፈ መሬቱን አስረክቦ ተቀጥሮ ይስራ ከፈለገ ወደሚለው ነገር ለመግባት ያንን ተቀጥሮ መሬቱን አስረክቦ ኢነሰንስ ዝም ብሎ እንካ መሬቴ ብሎ አይደለም። መሬቱን ሸጦ ገንዘቡን ኪሱ ከቶ ወይንም ደግሞ ሌላ ስራ ሰርቶበት ዋሬቨር ብቻ እንዳመቸው አድርገው ይኖራል። ዋናው ነገር ምንድነው? በመሬቱ ላይ ፕሮዳክቲቭ ሆኖ መቀጠል አለበት። ያ ካልሆነ ለቆ መውጣት አለበት ነው። ያችን እኛ በማህበራዊ ፍትህ ስም በሶሻሊዝም ስም ወዘተ እንደዚህ አይነት ነገር ለመተግበር ፈጽሞ ፈቃደኛ አልሆንም ማለት ፈጽሞ ፈቃደኛ አልሆንም። ስለዚህ በሀገራችን የግብርና እድገት ልናሳካም አልቻልም፣ የመዋቅር ሽግግርም ልናሳካ አንቻልም። ለዛ ነው አሁን እንግዲህ ከ60 ዓመት በኋላ after 60 good years ከ60 ዓመት በኋላ ስቲል 80% የኢትዮጵያ ህዝብ ማለት ከእጅ ወደ አፍ በሆነ ግብርና የሚኖርበት ሀገር ሆነ። ለምን? ተዛዝለን እንኖር ነው። ይሄ ኖርማቲቭ ነገር ነው። በገበያ ላይ አንመሰረትም ማለት ነው። ገበያን አንሰማም። ለገበያ ህግና ለዚህ ለዲማንድ ኤንድ ሰፕላይ ለፕሮዳክቲቪቲ ለፕራይስ ሜካኒዝም በፍጹም ራሳችንን አናስገዛም። እሱን እንትን ብለን ከልለን ደጅ አቁመን እንዳይገባ አድርገን በአብዮት በብጥብጥ በጦርነት በምን አግደን ውጭ አቁመን ምርታማ ያልሆነ የግብርና ስታይል እየተከተልን ተዛዝለን ይኸው 60 ዓመታችን እና ያንን ሰብረን መውጣት አልቻለም። በፍጹም አልቻለም። ላይክ ነው አስተሳሰቡ ራሱ አልመጣም። እና ግን በጃፓን ምን ሆነ? ቀነሰ። የመዋቅር ሽግግር ነው። በነገራችን ላይ አሁን ለምሳሌ ገበሬው ኢትዮጵያ ውስጥ ቁጥሩ እየቀነሰ ቢሄድ ወደ ቤት ነው የሚመጣው፣ ወደ ከተማ ነው የሚመጣው። ኦፍ ኮርስ ወደ ከተማ ሲመጣ ሁሉ ነገር አልጋ ባልጋው ነው ይጠብቀዋል ማለት አይደለም። ግን that's the process። እሱን አካሄዱ። ለዛ የራሱ የተለያየ በተለይ ደግሞ በዚህ ዘመን በዚህ አሁን ባለንበት ዘመን እኔ ብዙ ምንድን ነው የሚባለው ሴፍቲ ኔት አዘጋጅታችሁ ብዙ ማለት ነው ማገዝ ምናምን የምትችሉበት ብዙ መንገድ አለ ብዬ አስባለሁ። ባይሆንም ግን ያመጣብን ማለት ሁላችንም ምድረገነት ላይ ኖረን ዝም ብለን ላይክ ነው ሳንሰራ ሳናምርት ተወዳዳሪ ሳንሆን በጥሩ ህይወት ላይ መኖር የምንችል ወይንም ደግሞ ድህነታችን ሌላ የከፋ ነገር የማያመጣብን ቢሆን ምንም ችግር አልነበረውም። ግን እንደዛ አይደለም። ኢሪዝናል ላይክ። ስለዚህ ይሄን አስከትሏል። አንዱ ማወቅ ያለብን ነገር ነው ማለት አይ ቲንክ ኢምፖርታንት ፖይንት የመሬት ሀብት እየተከማቸ በጥቂቶች እጅ ውስጥ የመግባቱ ነገር እየጨመረ ሄዷል ማለት ነው። በአንጻሩ ደግሞ የገበሬው የመሬት ባለቤትነት እየቀነሰ መጥቷል። አሁን ይህንን ፖለቲሳይዝ አድርገ መሬት በጥቂት ሰዎች እጅ ገባ ወዘተ ሊባል ይችላል። ግን ተደምሮ ሲታይ እንደ ሀገር
ዶሜስቲክ ግሮስ ዶሜስቲክ ፕሮዳክታችን ይጨምራል። ግሮስ ዶሜስቲክ ፕሮዳክታችን መጨመር ብቻ ሳይሆን ኑሮ የሚሻሻላል ሰውየው። ያ ገበሬ ያንን መሬት ይዞ ገብቷቸዋል። ስሙ ነው እንጂ የሚተርፈው ባዶ እግሩን የሚሄድ በጨለማ ቤት ክሰል እያነደደ የሚሰራ ምናምን ሰው ነው የሚሆነው። አንደር ፕሮዳክቲቭ አንደር ፐርፎርሚንግ ማለት ድህነት የጨፈረበት ሰው ነው የሚሆነው። ግን አሁን በዚህ በገበያ ስርዓት ተገፋፍቶ የንብረት ነው የገጠር መሬት ባለቤትነት መብቱን ቢያጣም ለምሳሌ ሸጦት ሊወጣ ይችላል፣ ወይም በዳታ ይዞበት ከፍሎ ማስለቀቅ ላይችል ይችላል ወዘተ። መጥቶ ከተማ ውስጥ ሲገባ ግን ተወደደም ተጠላም የተሻለ ኑሮ ይኖራል። ስለዚህ እንትኑ ቢኖርም መንገራገጩ ቢኖርም ውጣውረዱ ቢኖርም መጨረሻ ደሊቨረብሉ ግን የነፍስ ወከፍ የኑሮ ደረጃ መሻሻልን በሀገር ደረጃ ምርታማነትን መጨመር ነው ማለት ነው። እና ግን ሊካድ የማይችለው ነገር ምንድን ነው? በውድድር እየሆነ ሲሄድ ተወዳዳሪ ያልሆነው ሰው መሬቱን ለተወዳዳሪው ለሆነ ሰው እያስረከበ የሚወጣበት ሂደት ስለሚኖር የመሬት ሀብት ተሰብስቦ በጥቂት ሰዎች እጅ ይገባል። ገበሬው ግን መሬት አልባ ይሆናል ማለት ነው። እንደዚህ ይላል the number of peasant households cultivating only land they own decreased by 20% ይላል። እንግዲህ አይ ቲንክ ዓመተ ምህረቱን አላመጣሁትም። አሁን ለምሳሌ 1883 ጀምሮ እስከ 1994 ባለው ዓመተ ምህረት ውስጥ ማለት ነው which is 17 14 ወደ 31 ዓመት በ31 ዓመት ውስጥ የራሳቸው መሬት ባለቤት የሆኑ ሰዎች ቁጥር የግብርና መሬት ባለቤት የሆኑ ሰዎች ቁጥር በ20% ቀነሰ ማለት ነው። so the number of peasant households cultivating only land they own decreased by 20% በ30 ዓመት ውስጥ ማለት ነው። and the number of agricultural households relying entirely on tenancy increased by the same portion. ያ ማለት እንግዲህ ምን ማለት ነው? መሬት እያከራዩ የሚያሳርሱ ሰዎች ቁጥርም ቤተሰቦች ወይንም ለምሳሌ ምንድነው እንትኑ ጨመረ ነው። ገበሬው ቀንሶ የመሬት ከበርቴው ቁጥር ጨመረ ማለት ነው። ምክንያቱም ፕሮዳክቲቭ ያልሆነው ሰውዬ መሬቱን በአንድም በሌላ መንገድ ፕሮዳክቲቭ ለሆነው ሰው እያስተላለፈ በሽያጭ ሊሆን ይችላል፣ በዕዳ ተይዞበት ሊሆን ይችላል፣ ወዘተ በተለያየ መንገድ ተይዞበት ወደዛ ትራንስፈር እያደረገ ስለሄደ ስለዚህ የራሱን መሬት የሚያርሰው ገበሬ በቁጥር በ20% ቀነሰ። በአንጻራዊነት ደግሞ ከራሱ አልፎ የሌሎችን መሬት ወስዶ የሚያሳረሰው ሰው ቁጥር እንደዛው በ20% ጨመረ ማለት ነው። Like their Tokugawa era predecessors, Meiji era landlords accumulated land mainly by financing reclamation and by lending to and purchasing from peasants unable to pay their short-term expenses including taxes. ስለዚህ ልክ እንደ ቶኩጋዋ ኤራ አቻዎቻቸው የሜጃ ኤራ የመሬት ከበርቴዎች አንዳንዴ ሪክላሜሽን ያሰራሉ። አሁን ለምሳሌ ዝም ብሎ ምንድን ነው የሚባለው ስም አለው አይደለ? የሆነ ያልታረሰ ምን ያላለ ዝም ብሎ ነው የተተወ መሬት። እሱን እንግዲህ የተለያየ ስራ ሰርታችሁበት አሁን ለምሳሌ አሲድ ዲክ ሊሆን ይችላል እንደዚህ ወይንም ውሃ የበዛበት ሊሆን ይችላል ወይም ተዳፋት ሊሆን ይችላል ምናምን እነዛን ነገሮች የሚሰራውን ሰርተው መሬቱን አብቅተው ኦውን በማድረግ ፕሮዳክቲቭ በማድረግ ነው አንዱ እንግዲህ መሬት ነው ሪክሌም ያደርጋሉ መሬት። ወይንም ደግሞ ከጭሰኞች ይገዛሉ ወይም ከገበሬዎች ይገዛሉ ወይንም ደግሞ ነው የተለያየ ነው በብድር ሰጥተው ብድሩ መከፈል ሲያቀት መሬት ይወስዳሉ ማለት ነው። በዚህ መልኩ ነው ፕሮሰሱ። አሁን 20% ከራሳቸው ከሚያርሱት መሬት በላይ ሌሎችን ቀጥረው የሚያሳርሱት መሬት የጨመረው ማለት 20% የጨመረው በዚህ መልኩ ሪክሌም እያደረጉ ከጭሰኛው እየገዙ ወይንም ደግሞ በዕዳ ማስያዣነት የያዙትን መሬት የራሳቸው ንብረት አድርገው ስም እያዞሩ በዚህ መልኩ ነው ማለት ነው። But now the safety valve of communal regulation of the latter was gone and landlords were free to antagonize the rest of the peasantry to expand their holdings beyond their immediate localities in a way they had not been able to before. ስለዚህ ማለት የመሬት ባለሀብትነቱ በፊት ቅድም እንግዲህ በዛኛው ቪዲዮ ላይ አይደል ነው እንደምታስታውሱ ከሆነ እንዳልኩት የራሳቸው ሰፈር ውስጥ ካልሆኑ ማለት የራሳቸው መንደር ውስጥ ካልሆኑ
በባለቤትነት ሌላ መሬት አሁን ለምሳሌ ከመንደራቸው ወጥተው ሄደው ሌላ መሬት ተከራይተው ሲያሰሩ ውሉ የመከበር እድሉ በጣም ጠባብ ነው። ምክንያቱም ጭቃሹሙ በጣም ስልጣን አለው። አያቃችሁ ላይክ ነው። ዝምድና የለም፣ ትስስሩ የለም፣ ጉርብትና የለም። ስለዚህ ህጉ አይከበርም፣ ውሉ አይከበርም፣ ተሰሚነት የላቸውም። አሁን ግን በሀገር አቀፍ ደረጃ የአሰራር ለውጥ ስለተደረገና የፊውዳል ስርዓት ተሽሮ ጭቃሹም የለ፣ ሳሞራ የለ፣ ዳይሚዮ የለ፣ ወዘተ የለ። ቀጥታ የሚገናኙት ባለሀብት ማለት በቃ ቢዝነስ ዲል ነው። ቢዝነስ ዲሉን ኢንፎርስ የሚያደርግ ስምምነቱን ከገዛችሁ ገዛችሁ ነው፣ ከተዋዋላችሁ ተዋዋላችሁ ነው። ውሉን አላከብርም ካለ ከአንተ ጋር አይደለም የሚገናኘው፣ ከመንግስት የህግ ማስከበር ኃይል ጋር ነው የሚገናኘው። ስለዚህ እንደዛ በመሆኑ እንትናቸውን የሀብታቸውን እንትን ማስፋት ጀመሩ ማለት ነው። ስለዚህ እዚህ አካባቢ ፕሮዳክቲቭ ሆኖ ሀብታም ሆኖ ሀብት የሰበሰበው ሰውዬ በአካባቢው ብቻ አይሰበሰበም ማለት ነው። ወጥቶ ሌላም ቦታ መሬት ይገዛል፣ ሀብት ያፈራል። ስለዚህ ነው ፉል ፍሌጅድ የሆነ ካፒታሊስት ዴቨሎፕመንት ውስጥ ገቡ እና ቴብል አስቀምጥላችኋለሁ። እዚህ ጋር አንድ ቴብል ያስቀምጣል። እንግዲህ በቴብሉ መሰረት ይህ ነው ነው በምንድን ነው የነሱ የሆነ እኛ አሁን 10,000 ሜትር ስኩዌር ነው አይደለም አንድ ሄክታር የሆነ የመለኪያ ሲስተም አላቸው። እኛ አሁን ጋሻ ምናምን እንደምንለው እነሱም የራሳቸው የሆነ መለኪያ ያላቸው እና በ1883 ዓ.ም ፓዲ ፊልድ የሚባሉት ውሃ ያዘሉ የሩዝ እርሻዎች የሆኑ እና በግል በራስ ባለቤትነት የሚታረሱ ፓዲ ፊልድ ወደ 123,000 ሄክታር እንበለው ላይክ ነው። ጃፓንኛውን ስለማንችለው ማለት ነው። ጋሻ ወይም 123,000 ጋሻ ወይም ላይክ ነው 123,000 ሄክታር ማለት እንደዚህ አይነት በራሳቸው ባለቤት በሆኑ ሰዎች የሚታረስ ማለት ነው በ1853 እና እዛ መስክ ላይ የሚታረሰው ሩዝ እና የሚሰበሰበው እንግዲህ የሀገሪቱ 123,000 ምናምን ላይ እዛ ላይ ታርሶ የሚገባ ነበር። በ1912 ዓ.ም ግን ማለት እንግዲህ ከ30 ዓመት በኋላ ወይም ከ31 ዓመት በኋላ 111 ወርዷል ማለት ነው። በ10% ቀንሷል በግለሰብ ደረጃ። ምክንያት ምን ማለት ነው እንግዲህ ትራንስፈር አድርጓል ማለት ነው። ራሳቸው ሁሉም ሰው አሁን በአብዛኛው ገበሬ የራሱን እርሻ ነው የሚያርሰው አይደለም። እኛ ሀገር እኔ ሲመስለኝ በክራይ ምናምን በጣም በጥቂት እሱንም አይከበርም ህጉ ነው የምላቸው። ሰዎች ከከተማ ሄደው ምናምን ቢዝነስ ሊሰሩ ሊሞክሩ ይችላሉ፣ ግን አያሰሯቸው። ስለዚህ በአብዛኛው ገበሬው ራሱ ነው የሚያርሰው። ከ30 ዓመት በኋላ ግን በ10% ቀነሰ ይላሉ። ላይክ ነው 123,000 ምናምን ወይም 1,230,000 ሜትር ስኩዌር ነበር። ከዛ በኋላ 1,110,000 ሜትር ስኩዌር ሆነ ማለት ነው። ልክ ነው ቀነሰ። በቴናንት የሚታረሰው ደግሞ ባለቤቱ ሳይሆን ሰው ቀጥሮ የሚያሳርሰው ደግሞ 820,000 ሄክታር ነበር። ሄክታር የሚለው ላይክ ነው ዝም ብዬ ላይክ ነው 10,000 ሜትር ስኩዌር ላይክ ነው 10,000 ሜትር ስኩዌር በሚለው ነው እሱን ወስደው 82 ነበር 115 ገባ። ዳት ሚንስ 39% ጨመረ ማለት ነው ላይክ ነው። እና ዴታውን አስቀምጥላችኋለሁ ቴብሉን። ባጭሩ ሀሳቡ ምንድን ነው? ደረቅ መሬቱም እንደዛው ይሄ አሁን ፓዲ ፊልድ ላይ ነው። ደረቅ መሬቱም ላይ 92,000 ወይም 920,000 ሜትር ስኩዌር ነበር 102,000 ሆነ ማለት ነው በኦነር የሚታረሰው። ስለዚህ የኦነሩ ማለት በኦነር ራሳቸው ጭማሪ ያለው፣ ግን በቴናንት የሚታረሰው በጣም ጨመረ ማለት በኦነሩም ጨምሯል። ደረቅ መሬቱ ላይ ማለት ራሳቸው መሬታቸውን ሳይለቁ እዛው እያረሱ የሚቆዩ ሰዎች ቴናንት እንትኑ ኦነርሺፑ ጨምሯል፣ አልተነካም። ሪላቲቭሊ አሁን ከፓዲ ፊልዱ አንጻር ደረቅ መሬቱ እንዳለ ነው የቆየው ማለት ነው። ኦን ደ አዘር ሃንድ በደረቅ መሬቱ ላይ በቴናንት የሚታረሰው 43 ወይም 430,000 ሜትር ስኩዌር ነበር፣ ግን ወደ 63,000 ወይ ደግሞ 630,000 ሜትር ስኩዌር ሆነ which is almost a 47 increase ነው 47% increase ማለት ነው። ስለዚህ ምን ማለት ነው እንግዲህ ስታዩት ዴታውን ስታዩት የመሬት ባለቤትነት መብት ቢቀንስምና መሬት ባለቤትነት ማለት በሀገር ደረጃ በግለሰብ ደረጃ የተያያዙ መሬቶች ቁጥራቸው ቢቀንስምና አብዛኛው መሬቶች እየተሰበሰቡ በጥቂት ሰዎች ቢገቡ
አብዛኛው መሬቶች እየተያዙ በጥቂት ሰዎች እጅ ቢገቡም የሀገሪቱ ፕሮዳክቲቪቲ ግን ጨምሯል እና ባለሀብት ተፈጥሯል ማለት ነው። ኤሙም እሱ ነው። ግን እኛ ሀገር አሁን የምናተኩረው ሀብትና ባለሀብት ፈጠራ ላይ አይደለም፣ ወይንም እንደዚህ አይነት ባለሀብት ፈጠራውን በፍጹም አንቀበለው። we blame it, we don't accept it። ሶሻሊስታዊ የሆነ ሀብት ፈጠራ ነው የምንፈልገው። ሶሻሊስታዊ የሆነ ሀብት ፈጠራ ደግሞ አይሰራም፣ አንፕሮዳክቲቭ ነው፣ ኦልዌይስ አንደር ፐርፎርሚንግ ነው። ስለዚህ ያው ዳፋውን እንቀበለዋለን ማለት ነው። ጃፓኖች ግን ወይም ራሻዎችም ተገደውም ቢሆን የአካባቢ ሁኔታ አስገድዷቸው ቢሆንም እንደዛ ያደረጉ እዚህ ደርሰዋል ማለት ነው። that's to say wealthy rural residents could mobilize their economic power through credit, land and labor markets which were no longer submerged in the village communities protection of peasant halls buttressed by the feudal rulers communal strategy of fiscal extraction። ስለዚህ ጠቅለል ስታረጉት ለመተርጎም that's to say wealthy rural residents could mobilize their economic power through credit። ስለዚህ ባለሀብት የሆኑ ገንዘብ ያላቸው ሰዎች የበለጠ ሀብት ለማፍራት የብድርን መሳሪያነት በጉልበት ይጠቀማሉ ማለት ነው። ብድራቸው ካበደሩ እንደሚከፈላቸው እርግጠኛ ናቸው። መለስ ህግ የማስከበር ውል ከተዋዋላችሁና ከተስማማችሁ በኋላ ህግ የማስከበሩን ስራ መንግስት ለመስራት ቆርጧል፣ ገበያው እንዲሰራ ፈልጓል ማለት ነው። ስለዚህ ህግ ያስከብራል። መሬት በመግዛት እና ሌበር ማርኬት ውስጥ ገብተው ሰው በመቅጠር ወዘተ ወዘተ ሀብታቸውን የበለጠ እያጠናከሩ የሚሄዱበት ምክንያት ተፈጠረ። ምክንያቱም ሌጋል ፕሮቴክሽኑ አለ። ከኢንፍራስትራክቸሩ ባሻገር ምርታማነትን ተቆጣጥራችሁ ተስማምታችሁ ኮንትራት ሰጥታችሁ ውሉን ያፈረሰውን ሰው መቅጣት የምትችሉበት አካሄድ ስላለ ምርታማነት indefinitely እየጨመረ ነው። which were no longer submerged in the village committee protection of peasants hold። ስለዚህ ምክንያቱም በፊት እንዳልኳቸው አሁን ጭቃ ሹሙ አለ፣ ባላባቱ አለ ወዘተ አይፈቅድላችሁም እንደዚህ አይነት ነገር እንድታደርጉ፣ ሊቆጣጠራችሁ ነው የሚፈልጉ ማለት እንትን ነው። እሱ ምንድነው ሰብሲስተንስ ላይ ነው። ተቻችለን እንኖር፣ በቁ ተረዳተን ተጋግዘን ወዘተ እንኖር ነው እንድትሰሩ አይፈቅድላችሁም ማለት ነው። ሆልስ buttressed by the feudal rulers communal strategy of fiscal extraction። ያ ስርዓት ያንን እሱ እንግዲህ እንደሚለው በጣጠሰው ማለት ነው። ይሄ ሰፖርት ስትራክቸሩ ከማርኬት ውጭ የሆነ ከገበያ ውጭ የሆነ የገበያን ኮምፒቲቲቭነስ የሚቃወም እና ሰዎችን በጥቅም በትውውቅ በምናምን አስተሳስሮ የያዘ ነገር ግን መጨረሻው ምርታማነትን ተወዳዳሪነትን ገድሎ በሀገር ደረጃ ድህነትን የሚያመጣውን እንትን በጣጥሶ ጣለው ማለት ነው። ስለዚህ ጭቃሹም የለም፣ ፊውዳል ሎርድ ባላባት የለም። እነዚህን አስወገዳቸው። መንግስት ፍርድ ቤት ነው፣ ነፃ ገበያ ነው፣ ሁሉም ሰው በሕግ ፊት እኩል ነው፣ ተስማማ ነው፣ ውል ካሰርክ ነው፣ የተሸጠ ዕቃ ተስማምተህ ከሸጥክ አይመለስም ወዘተ ወዘተ ወዘተ። ስለዚህ ነገርየው በምንድን ነው ኦፕሬት የሚያደርገው? ጭቃሹሜ ጋ ሄጄ ሰልፍ ወጥቼ በዚህ በኩል አስፈራርቼ ድንጋይ አይሰራም ማለት ነው። ይህም ገበሬዎችን ውላቸውን ለማክበር ሲሉ የተለያየ ምርታማነታቸውን የሚጨምሩበትን መንገድ እንዲፈልጉ አደረገ። ስለዚህ ማለት በውል ከሰጠኸውና ለምሳሌ መሬት አለ 58% ወይም 54% ሰጠኛለህ ብለህ ከሰጠኸውና ያንን ማስገደድ የምትችል ከሆነ ገበሬው እንደ ድሮ ችግር የለም እንደሆነው አድርጌ አምርቼ ከከፋ ያው እኔ ብቻ አይደለም የተበላሸብኝ፣ ሁላችንም የተበላሸ ከዛ ቁጥር አለን፣ ማሳለን፣ ጭቃ ሹሙ አለ፣ ባላባቱ አለ ወዘተ ብሎ ሊያላግጥብህ አይችልም ማለት ነው። ስለዚህ ገበሬው ራሱ ዲስፕሊን አምራችሁ ይሆናል ማለት ነው። ወይንም whoever is working ገብቷቸዋል። መሬትን በአንድም በሌላ መንገድ በባለቤትነት ይዞ እዛ መሬት ላይ የሚሰራው ሰው ዲስፕሊን እንደሆነ ወደ ማምረት ውስጥ ይገባል ማለት ነው። For the peasantry, the result was that their claim of subsistence from the land became increasingly precarious due to the cash tax and less flexible demands for if they become tenants, peasants thus were compelled to seek out ways to improve the agricultural productivity and secure additional agricultural income። ስለዚህ ሰራተኞቹን ኦብሊጌሽናቸውን ሚት ለማድረግ ማለት የውል ስምምነት ግዴታቸውን ለመወጣት በጣም ታታሪ ሰራተኛ ሆኑ። ያም ሳይቻል ሲቀር ተጨማሪ ስራ ላይ ነው
ዲስፕሊንድ ሆኖ ነው ማለት ሰርቫይቫላቸው ከምርታማነታቸው ጋር ተያያዘ። እንደ ድሮ በባላባት ስር በጭቃሽም ስር ወዘተ ተደብቀ ሌላው የሚሰራውን ሰው እያስፈራራ መኖር አትችልም ነው። ታመርታለህ፣ ታመጣለህ፣ አለበለዚያ አይሆንም። በዚህ ሂደት ምናልባት ገበሬዎቹ ትንሽ ከበድ ያለ ጫና ቢበዛባቸውም ገበሬዎቹ ሆኑ የመሬት ባለቤቶቹ የገንዘብ አቅማቸው ስለጨመረ ኢኮኖሚ ለማሳደግ የነበራቸውን እንዲያድግ ሆነዋል ማለት ነው። ስለዚህ እንዳልኳቸው እንግዲህ እንትን ውስጥ ነው ምንድን ነው የሚባለው ግዴታ ውስጥ ነው የሚገቡት። ሁሉም ተሰባስበው ማለት አምራች ባላባቱም ገበሬውም ሁሉም የማምረት ግዴታ ውስጥ ነው የገቡት። የማርኬት ፎርሱ ለባላባቱ ለብቻ አይደለም የሚሰራለት፣ እሱም እኮ የራሱ የሆነ ሌሎች እንትኖች አሉበት፣ ጫናዎች አሉበት። ስለዚህ ሁሉም ህልውናው መተዳደሪያው በገበያ ውስጥ ባለው አምራችነትና ተወዳዳሪነት ላይ ስለተመሰረተበት ሁሉም አምራች ነው የሆነው። ሁሉም አምራች ሲሆን አሁን ገበሬው ለምሳሌ ይህ ነው በደንብ አምርቶ እንትኑን ከፍሎ የራሱን ይዞ ሲሄድ ትርፍ ይኖረዋል፣ እሱም ሀብታም ይሆናል፣ የሚያገኘው ነገር አለ። ስለዚህ ፕሮዳክቲቪቲ ጨመረ። ያ ፕሮዳክቲቪቲ ሲጨምር አሁን እሱ የሚለው ምንድን ነው? ባለሀብቶቹ ኢንቨስት ለማድረግና ወደ ኢንዱስትሪያላይዜሽን ነገር ለመሸጋገር አቅም አገኙ፣ ገንዘብ አገኙ፣ ባለጸጋ ሆኑ። ስለዚህ ጥቃቅን ኢንዱስትሪ ኢንቨስት ማድረግ ጀመሩ። በአካባቢያቸው ኢንቨስት ያደርጋሉ። በትልልቅ ኢንቨስትመንቶች ሴንተሩ ጋር ኢንቨስት ያደርጋሉ። አት ዘ ሴም ታይም ገበሬውም የመግዛት ኮንሱም የማድረግ አቅሙም ጨመረ። ለምሳሌ በፊት የሆነ ነገር የሚበላ ከሆነ አሁን ጨማምሮ ምናምን ይበላል። የልብስ ፍላጎቱ ጨመረ፣ የፓወር ፍላጎቱ ጨመረ ወዘተ። ራሱ ማርኬት የመሆን አቅሙም ይጨምራል። ምክንያቱም ፕሮዳክቲቪቲው ጨምሯል፣ ኢንካሙ ጨምሯል። ስለዚህ ዲስፖዘብል ኢንካም አለው ማለት ነው። Tenants in the small herders provided food for a growing agricultural population and ended a great share of the food they produced went to the market over time. ማለት አምራችም ስለሆኑና ምርት ሲጨምር እንዲያውም ጊዜ እየጨመረ በሄደ ቁጥር ምርታቸው ሲጨምር እንዳልኳችሁ ነው። አሁን ለምሳሌ አንድ ሰው ቁርስ ከአንድ ሳህን በላይ ሊበላ አይችልም። ምሳም ከአንድ ሳህን በላይ ሊበላ አይችልም። እራትም ከአንድ ሳህን በላይ ሊበላ አይችልም። ስለዚህ ጊዜ እየጨመረ ሲሄድና አምራችነታቸው እየጨመረ ሲሄድ የተረፈ የሚያመርቱት ነገር በአብዛኛው ወዴት ነው የሚሄደው? ወደ ገበያው ነው የሚሄደው። ወደ ገበያው ሲሄድ ሼር ኦፍ ነው ፕሮቫይድድ ፉድ ፎር ግሮዊንግ። ስለዚህ በከተማ ውስጥ ኑሮን ያረክሳሉ። ኑሮን ሲያረክሱ ብዙ ሰው ወደ ከተማ እንዲመጣና ከተማው ደግሞ ለኢንዱስትሪያላይዜሽን እንዲዘጋጅ ቆንጆ መሰረት ይጥላሉ ማለት ነው። ከዚህ በፊት ብለነዋል እንግዲህ አግሪካልቸር እንዴት አድርጎ ነው አንዱ ምግብ በማርከስ ኑሮ በማርከስ ነው አይደለም። ስሞል ስኬል ሩራል ኢንዱስትሪ ፕሮዲውስድ ኤክስፖርት ጉድስ ኤንድ ዶሜስቲክ ጉድስ ኢጂ ኢንኤክስፔንሲቭ ስሞል ስኬል ሩራል ኢንዱስትሪ ፕሮዲውስድ። እንደዛውም ደግሞ አካባቢ እነዚህ የጎጆ ኢንዱስትሪ የሚባሉት እዛ አካባቢ ተጀምረው ነው ሮው ሲልክ የሚሉት አላቸው። ይሄ ማለት ነው ገና ፕሮሰስ ተደርጎ ምናምን ጨርቅ ያልሆነ ይሄ ጥጥ እንደባሉት ጥጥ በኬሻ ተሞልቶ እንደዛ አይነት ነገር ኤክስፖርት ማለት ብዙ ሲልክ ማምረት ቻሉ እና ያንን ሮው ሲልኩን ኤክስፖርት ያደርጉታል። ጥጡን ፕሮሰስ አድርገው ጨርቅ አድርገው ምናምን ልብስ አድርገው ሳይሆን ሰፊ የሲልክ ምርት አምርተው እሱን ኤክስፖርት ያደርጉታል ማለት ነው። ስለዚህ ኤክስፖርት ሲያደርጉት ያው ባለፈው ያልነው ነገር ነው። ሃርድ ከረንሲ ይሰጣሉ። ዶሜስቲክ ለሀገር ውስጥም ማለት ለሀገር ውስጥ ቴክስታይል ኢንዱስትሪም ርካሽ ልብሶች ማቅረብ ጀመሩ ማለት ነው ራሳቸው። ይህ እንግዲህ ኤርሊ ኢንዱስትሪያላይዜሽን ነው በጃፓን ማለት ነው። ኢን አዘር ዳይሬክሽን አዝ ፒሰንትስ ሃውስሆልድስ earned an increasing share of money income by marketing agricultural products and by having one or more members working outside agriculture, they also contribute a growing consumer they also constitute a growing consumer market for domestic industries including processed food and textiles. በአንጻሩም ደግሞ ማለት እንግዲህ የተለያየ አይነት የግብርና ምርት ለምሳሌ ጥጥን ጨምሮ ሮው ሲልክን ጨምሮ ምግብ፣ ጥራጥሬ፣ እህል ምናምንን ጨምሮ እነዚህ ነገሮች ለዶሜስቲክ ማርኬቱም ኤክስፖርት በማድረግ በመላክ እንደዚሁም ወደ ውጭ ሀገር በመላክ የካፒታል ማለት ምግብ ማርከስ፣ ካፒታል መፍጠር ወዘተ ወዘተ። ከዛም አልፎ ምርታማነታቸው ጨምሮ ኪሳቸው ውስጥ ገንዘብ ስላለ
ለሀገሪቱ ውስጥ ላለው ለምግብና ለሌሎች የጨርቃጨርቅ ኢንዱስትሪዎች ራሳቸውም ገበያ ሆኑ መግዛት ይችላሉ። ስለዚህ እንዳልነው ነው። አሁን ኢንጂን ነው የሚሆነው አይደለም እንትኑ አግሪካልቸሩ ኢትስ ጎይንግ ቱ ቢ አን ኢንጂን ኦፍ ግሮዝ ፎር ኢንዱስትሪ ነው ያለው። አን ኢንጂን ኦፍ ግሮዝ ፎር ኢንዱስትሪ ሶ what does it mean? ግብርናው ባደገ ቁጥር እነዚህ ያልናቸው ነገሮች ማለት ምግብ ይረክሳል፣ ወደ ውጭ ይልካል፣ ከዛ ፎሬን ከረንሲ ያመጣል። ራሱም ገንዘብ ሲኖረው ስለሚኖረው ገበያ ይሆናል። ገበያ ስንል እንግዲህ ዘርፈ ብዙ የሆነ ነገር ማንኛውም ሰው የሚፈልገውን ከጥቃቅን ከዘይትና ከጨው አንስቶ ከቤት እስከ መኪና ድረስ ያሉትን የተለያዩ ኮንሱመር ጉድሶች ይገዛል ማለት ነው። እንትኑ በጨመረ ቁጥር ምርታማነቱ በጨመረ ቁጥር ትልቅ ገበያ ነው እየሆነ የሚሄደው። እንደገና ደግሞ ግብርናው እንዳልኳቸው አሁን እየተሰበሰበ እርሻው በጥቂት ሰዎች እጅ እየገባ የቀረው ሰው ደግሞ ስራ ፍለጋ ወደ ከተማ ሲወጣ እሱም እንደዚህ ሌበር ሰፕላይ ያደርጋል። ስለዚህ ማለት ጣቱን የማይከትበት የኢኮኖሚ አሰራር የለም። በዛ ሁሉ ውስጥ ከቶ ኢኮኖሚውን ፕራይመሪ ኢንጂን ሆኖ ድራይቭ ያደርገዋል ማለት ነው። ኢንኦል ሲደመድም ምን ይላል ስለ ጃፓኖቹ? ኢንኦል ፒዛንስ ወር ኢንክሪዚንግሊ አንከርድ ኢንቱ አ ፍሎሪሽንግ ጃፓኒስ ካፒታሊዝም which had been set in motion by the state's reconfiguration of rural property relations in pursuit of a sturdier physical base ማለት ነው። ስለዚህ መንግስት ነው ላይክ ነው ፍሰቱ የተስተካከለ ቋሚነት ያለው የገቢ ምንጭ ፈልጋለሁ ብሎ የፕሮፐርቲ ሪሌሽንሺፖችን በማስተካከሉ ኢንክሪዚንግሊ ላይክ ነው ገበሬዎቹ ላይክ ነው በየጊዜው አንከርድ ኢንቱ አ ፍሎሪሽንግ ጃፓኒስ ካፒታሊዝም ማለት ነው። በቃ እየጎመራ ባለው የጃፓን ካፒታሊዝም ውስጥ እየተሰገሰጉ በጊዜ ሂደት የካፒታሊስት ማህበረሰቡን ፈጠሩት። that's what happens ሌላ ምንም ፍልስፍና፣ ሳይንስ፣ ድብድብ ምናምን ወዘተ የለውም። ይሄ ነው። እኛ ሀገር ግን ከኛ ሀገር ተጨባጭ ሁኔታ ግን ይሄንን ማድረግ ያቃተን ለምንድን ነው? በገበያ አናምንም ነው። በገበያ እንደዚህ ሆኖ ለምሳሌ ፍርድ ቤት ገበሬውን እንዲያስገድደው መንግስት አይፈልግም። ምክንያቱም ጡት አባት መሆን ይፈልጋል የገበሬው። ለምን ምርጫ ላይ ነው? እንደዛ ነው የሚላችሁ ማለት እንደዚያ ነው የሚላችሁ ማለት ገበሬውን ነው ከፍተኛ የድምፅ ቤዛችን እሱ ነው ይላል እና ጡት አባት ሆኖ ገበሬውን እዛው ገበሬ አድርጎ አስቀርቶ ገብቷቸዋል። አሁን አስቡት 28 ኩንታል ነው የሚያመርተው፣ በሚቀጥለው 29 አደርገዋለሁ ይላቸዋል። 27 አደርገዋለሁ፣ 26 አደርገዋለሁ ምናምን እያለ ያልታረሰ እርሻ ጨምራለሁ ምናምን እያለ እሱን እዛው እንትን ያላለ ማለት ነው። ትራንስፎርም የማያደርግ የማይሻገር ገበሬ አድርጎ ያስቀረዋል ማለት ነው። ለምን እንዳልኳችሁ በቃ ሀሳቢያችን ከበርቴ ጠልነት ነው፣ ኮሞዲፊኬሽን ጠልነት ነው፣ ንዑስ ከበርቴ ጠልነት ነው ማለት የመደብ ጠላት ነው የምንለው ነው። ይሄ ነው አስተሳሰብ የገዛን። ስለዚህ በዛ ልክ ነው ይሄንን አስተሳሰብ ይሄንን መዋቅር አውጥተን እስካልጣልና ፍሪ ማርኬት የሆነ ኢኮኖሚ አስተሳሰብ ውስጥ እስካልገባን እንደ ሀገር ኢንዱስትሪያላይዜሽንን ልናመጣ አንችልም በፍጹም። በሌሎቹ ሀገር ተገደውም አሁን ለምሳሌ በጃፓን ተገደውም መሆን ይችላል። በዚህ ሀገር ግን ያለው መንግስት በጣም ጠንካራ ነው ታውቃላችሁ። ከህዝብ አንጻር በሀገራችን በታሪክ ጠቅላላ በኢትዮጵያ ታሪክ ብታዩ ከህዝብ አንጻር መንግስት ሁል ጊዜ ጠንካራ ነው እና ህዝብ በጥያቄ መንግስትን የማሸነፍ ነገሩ ብዙ ጊዜ ጠባብ ነው። ስለዚህ መንግስት በጣም ላቲቲዩድ አለው ለመሳሳት ማለት ነው እና በዛ ምክንያት ይኸው ቆመን ቀርተናል። ስለዚህ እንትኑ ማቀሳሰሪያው 20 ደቂቃ 30 ደቂቃ ይሆናል ብዬ ነበር። እንግዲህ 50 ደቂቃ ሆኗል። እንደዚህ ማለት ግን ማቀሳሰሪያው ምንድን ነው? የንብረት ባለቤትነት መብትን በግለሰብ ደረጃ ለገበሬው መስጠት፣ ለእያንዳንዱ ግለሰብ መስጠት፣ ከዛ በኋላ በዛ ላይ ምርታማነት ላይ ነው አሰስመንት አድርጎ ዋጋ ማውጣት፣ ዋጋ ለወጣበት መሬት ታክስ መሰብሰብ። these are the fundamental policy issues ማለት ነው። ይሄን ያረግን ቀን በቃ ፍልስፍናም ውይይትም ክርክርም አያስፈልግም። ራሱ ላይክ ነው ስርዓቱ ይሄን ያስከብራል። በመሃል ግን እንዳልነው አንድ ማወቅ ያለብን ነገር መሬት በጥቂት ሰዎች እጅ ይሰበሰባል።
ያ ሊያስደነግጠን ሊያደናብረን አጓጉል ነገሮች ሊያስገባን አይገባም። ፕሮዳክቲቪቲ ነው ማርኬት ሌድ ስለሆነ ነው እንጂ አንፌር የኢፍትሐዊነት ውጤት ሆኖ አይደለም። በዛ ነው መብት ተገፎ የመወዳደር እድሉ ተነስቶ ምናምን አይደለም። በቃ ስላልሆነ ነው ስላልቻለ የዛ ሰው ስላልሆነ ነው። ስለዚህ እንደ ሀገር መወሰን አለብን ማለት ነው። ላይክ ነው እንትን ላይ ነን ያለው መንታ መንገድ ላይ ያለ ነው። መወሰን አለብን። እንደዚህ ተዛዝለን እንቀጥላለን። ከዛ በኋላ አሁን የምናያቸው ዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግሮችን እንሸከማለን ወይንስ አሰራራችንን ቀይረን አደራረጋችንን ቀይረን እዚህ ውስጥ ገብተን እንዳልኳቸው አሁን ገበሬ ሊፈናቀል ይችላል ከአካባቢ። ሲፈናቀል ግን የሚፈናቀለው የሆነ ባለሀብት ስለጠገበበት፣ ስለበደለው፣ ስለረገጠው፣ ስለከፋበት አይደለም። ማድረግ የሚገባውን ነገር ሰውየው ስላላደረገ ወይንም ሌላ አማርኛ ተወዳዳሪ አምራች ስላልሆነ ነው። ያንን ኢንፎርስ ማድረግ እስካልቻለ፣ ህግ እስካላስከበረ፣ ውሎችን እስካላስከበረ፣ እንደዚህ አይነት የፖለቲካ ስርዓት እስካልገነባን እና የገበያን ስርዓት እስካልዘረጋን፣ ይልቁንም ገበያ ዘግተን ገበያ ክፍተት አለበት፣ ጉድለት አለበት፣ ጥመት አለበት፣ ስብራት አለበት እያለን አጉል ስንፈላሰፍ ከቆየን በፍጹም ልናመጣው አንችልም። ቢካውዝ እንመልከታቸው የምንላቸው ራሳቸው ወደ ምስራቅ ተመልከቱ ነው አይደል እያልን ያለ ነው። እንመልከታቸው የምንላቸው እነ ጃፓን ራሳቸው የኮሚኒዝም አባትና እናት የሆኑት ራሻውያኖች ራሳቸው this is the way they do it even though የራሻውያኖቹ እንደ ጃፓኖቹ ኳሊቲ ባይሆንም ውጤቱም ደግሞ አሁን የምናየው ነገር ነው። ምክንያቱም ራሻ በምንም አሜሪካ ነው ከባድ ሀገር ነች፣ ግን ጂዲፒ ፐር ካፒታቸው ይሄው $13,000 ከነ አርጀንቲና ምናምን ጋር የሚተካከል የጃፓን የቻይና ይቅርታ የራሻ የልማት ደረጃ። በአንጻራዊነት ጃፓን ግን ኦኢሲዲ ላይ ነው ትልልቆቹ ሀገር ውስጥ ነው ያለችው። ኦፍኮርስ አርጀንቲና ኦኢሲዲ ውስጥ ልትሆን ትችላለች፣ ግን ነው 3 እጥፍ ነው ቢያንስ ጂዲፒ ፐር ካፒታቸው የጃፓኖቹ። ማንም ሰው ከራሻ ኢኮኖሚ ጤናማ የሆነ ሰው ከራሻ ኢኮኖሚ የጃፓን ኢኮኖሚ በጥንካሬም በጥራትም በጥልቀትም በወዘተ እንደሚበልጥ ያውቃል ነው። ስለዚህ ነገር ግን ምንድነው የምላችሁ ጃፓኖቹን እንመልከት ብንልም ጃፓኖቹ ምንድን ያደረጉት፣ ራሻውያኖቹን እንመልከት ብንልም ራሻውያኖቹ ያደረጉት ይሄን ነው። ስለዚህ ያለን አማራጭና መሄድ ያለብን በዛ ነው። እንግዲህ የጃፓኑን በዚህ ጨረስኩኝ። ከእግዚአብሔር ጋር እንግዲህ ወደሚቀጥለው የራሻን ከዚህ አኳያ ደግሞ በወረቀቱ መሰረት አቀርብላችኋለሁ። አይ ቲንክ ኖይዝ በዝቷል። ስለሰማችሁኝ አመሰግናለሁ። መልካም ጊዜ